ስሜ ማክዳ ታደሰ ይባላል። ውጭ ወጥቼ የቤተሰቤን ህይወት ለመቀየር ነበር ፍላጎቴ። ወደ ውጭ የሚወስደኝ ኤጀንሲ ህጋዊ አልነበረም። ላይኩን ካሜራውን ዞር አድርገው። የኔት ካልተረጋጋሽ ትንሽ ቆየት ብለሽ ማውራት ትችላለሽ። ይቅርታ፣ አብረው የነበሩ ጓደኞቼ ምን እንዳደረጓቸው በቪዲዮ ካሳዩኝ በኋላ ስሜቴ ጥሩ አልነበረም። ስለዚህ ተረጋግተሽ መቀጠል ትችላለሽ። አይ በኋላ እንደሚፈጠር ስለማለቅ አሁን ምስክርነት መስጠት እፈልጋለሁ። ድጋሚ ልቀርጸኝ ትችላለህ? በጣም ጥሩ። በዛ ከሆነ ዳድ ካሜራውን አስተካክለው ቀጥይ። ቤተሰቤ ተዳደርበት የነበረውን መሬት ሽጠው ነበር ለደላላ የከፈሉት። ልጄ ትለወጣለች በሚል ተስፋ ነበር ገንዘባቸውን ሁሉ ለደላላ የሰጡት። ደላሎቹ ግን ከነነፍሴ ይሸጡኝ። ተኪላ ልቀዳልኝ ትችላለህ? የኔንም ተኪላ አድርገው እስኪ። በጋሽ ላይኩን ቤት ውስጥ ያለው ጭንቀት ከቀን ወደ ቀን እየባሰ መጥቷል። ኑሐሚን፣ ባለቤቷ ናሆም፣ ሲምባ፣ ዳግም አቶ ላይኩን አደገኛ ወደ ሆነው ወደ ተፈራ ቤት ሴቶችን ለማዳን ሊሄዱ እንደሆነ ስታውቅ ፍርሃቷ ከአቅሟ በላይ ሆኗል። በህይወቴ እንደዚህ እንኳን ፈርቼ አላውቅም አለች ኑሐሚን ለጓደኛዋ ለአምራን ድምጿ እየተንቀጠቀጠ። እነሱ እንደገና ከዛ ጭራቅ ሰውዬ ጋራ ግብግብ ውስጥ ገብተዋል። ይባስ ብሎ እኔ ነፍሰ ጡር ነኝ፣ ናሆም ደግሞ የልጅ አባት ሳይሆን ህይወቱን አደጋ ላይ ሊጥል ነው የሚሄደው። አምራን በሰማችው ነገር ክፉኛ ደነገጠች። የነጋሽ ላይኩን ቤተሰብ እንደዚህ አይነት ከባድ አደጋ ውስጥ እያለ የእሷና የፋኑኤል ሰርግ መደገስ እንደሌለበት ወሰነች። ነጋሽ ላይኩን እንደዚህ አይነት አጣብቂኝ ውስጥ ነው እኔ ሰርጌን ላደርግ አልችልም አምራን ለኑሐሚን እንደዛለቻት። በነጋሽ ላይኩን ጉልበት ስሜ ካልተመረክ ሰርጌ የሚደገስበት ምንም ምክንያት የለውም። አምራን ሰርጉን እንዲራዘም መፈለጓን ለእጮኛዋ ለፋኑኤል ስትነግረው ፋኑኤል በነገሩ ክፉኛ ተበሳጨኝ፣ ግራም ተጋባ። እናቱ ድግሱን አዘጋጅተዋል። እሱም አዳራሽና ካሜራውን አዘጋጅቶ ባለቀበት ሰዓት ሰርጉ ይራዘም መባሉ አልተዋጠለትም። ምንድነው የምታወሪው አምራን አለ ፋኑኤል በቁጣ። እናቴ እኮ ቀኑን ቆርጣ ዘመድ አዝማድ ሁሉ ጠርታለች። አሁን ሰርጉ ቀረ ሲባል ምን ይባላል? አምራን በሀዘን እያየችው ፋኑ፣ እኔ እኮ አሁን ያለኝን ማንነት እንዳገኝ ያደረጉኝ እነጋሽ ላይኩን ናቸው። ስታሰር አስፈትተውኝ ያን ሁሉ ጥፋቴ ይቅር ብለውኝ ላገባ ነው ስላቸው ደግሞ እንደ ቤተሰብ ሽማግሌ ሆነውኝ የተቀበሉኝ እነሱ ናቸው። አሁን ከከተማ ውስጥ አለ ከተባለ ማፊያ ጋር ትልቅ ጦርነት ውስጥ ገብተዋል። አቶ ተፈራ የሚባለው ሰውዬ የሰውን አካል ንግድ ውስጥ በመስራት አረመኔ ሰው ነው እና ቤተሰቦች አደጋ ውስጥ እያሉ እንዴት እኔ ደስተኛ ሁኜ ልዳር እችላለሁ? ፋኑኤል የአምራንን ሀሳብ ከተረዳ በኋላ ስጋቱ ይበልጥ ጨመረ እና አንቺም ራስሽን ወደዛ ጦርነት ልከች ነው? ይልቅ አምራን አንቺ ከገባሽበት እኔም እንደገባሁበት ቁጣሪ አላት። በሌላ በኩል አቶ ላይኩን አቶ ተፈራ ጋራ በስልክ ተገናኙ። የአቶ ተፈራ ድምጽ በትዕቢትና በንቀት የተሞላ ነበረ። ተፈራ ግዛቸው ነኝ፣ ገና ስሜን ስሰማ ደነገጥ ካደል አለ አቶ ተፈራ በክፉ ሳቅ። አቶ ላይኩን በቁጣ መለሰ። እሱንማ ቤት ድረስ መጥቼ የማይደፈር በመድፈር አሳይቻለሁ። እኔ ላይኩን ነኝ አንተን የምፈራ? እንዳንተ አይነት ለህግ አላቀርብ እንቅልፍ የሚባል ነገር አይወስደኝም። ተፈራ የበለጠ እየሳቀ ለየትኛው ህግ ነው እኔን የምታቀርበኝ? ይህንን ማድረግ ትልቅ ስህተት ሰርተሃል። ገና አይንህን እያየው ብዙ ነገር አሳጣሃለሁ። በሴት ልጅ ላይ እጀምራለሁ አለው። አቶ ላይኩን በከባድ ቁጣ ሰማኛለህ፣ ሁለተኛ የቤተሰቤን ስም ብታነሳ እኔ ራሴ ነኝ የምጨርስ ሲል ፎከሩ። በሌላ በኩል ሲምባ፣ ዳግም፣ ናሆም የአቶ ተፈራ ቤትን ካርታ ላይ አጥንተው በድብቅ ሰርገው ገቡ። በአቶ ተፈራ ታጋቾች ቤት ውስጥ አንዲት የታገተች ሴት ላይ አደጋ ሊያደርስባት ሲል ዳጊና ሲምባ መሳሪያቸውን ተጠቅመው አስጣሏት። አይዞሽ ምንም አትሆኝም አለ ናሆም ሴቲቱን እያረጋጋ። በሰላም ትወጫለሽ፣ ቤተሰቦችንም ታገኛለሽ፣ ይህ ቃሌ ነው። ሴቲቱም በቃጠሎና
በብቸኝነት ተስፋ ቆርጣ ስለነበረ በተደረገላት እርዳታ እንባዋን እያፈሰሰች ውጭ ሀገር ሂደን የቤተሰቦቻችን ህይወት እንቀይራለን ብለን ነው እዚህ የቀረ ነው የላኳቸው ደላሎቹ ነፍሳችንን በቆማችን ሸጡት እያለች በፍርሃት ትናገራለች። ሲምባና ባልደረቦቹ ሴቷና ሌሎችን ታጋቾች ለማስወጣት አደገኛውን የአቶ ተፈራን ግቢ ለቀው ወጡ። አቶ ተፈራ የታገቱ ሴቶች ማምለጣቸውንና ቤቱ መደፈሩን ሲያውቅ የበለጠ ተቃጠለ። የሲሲቲቪ ካሜራ ቅጅ እንዲመጣለት ካደረገ በኋላ እነማን ደፍረው ቤት ውስጥ እንደገቡ ስንት እንደሆኑ ለማወቅ ጓጓ። ካወቀም በኋላ ፍጹም ቁጣው ጨመረ። በፍጹም አልተዋችሁም አለ አቶ ተፈራ አይኖቹ በደምና በበቀል እሳት እየነደዱ። እነሱ በጥናት ያደረጉትን እኛም በጥናት ቀስ ብለን በአንዴ ነው ጠላታችንን ወደ ሞት የምንሸኘው። መጀመሪያ ልጃቸውን ከዛ ሚስቶቻቸውን በመጨረሻም እራሳቸውን አሰቃይተን እንገላቸዋለን። በዚህ ሰዓት በአቶ ላይኩን ቤት ደግሞ ኑሐሚን አያት ልታደርጋቸው እንደሆነ ሙሉ ቤተሰቡ በደስታ ሆነው ተሰብስበው እራት እየበሉና መልካም ምኞታቸውን እየተመኙ ደስተኛ የቤተሰብ ምሽት እያሳለፉ ነው። ነገር ግን ከደስታው ይልቅ የሚበልጠው የደምና የበቀል ደላ ቤቱን አንዣቦበታል። አቶ ላይኩን ወስነው የገቡትን አቶ ተፈራም ደግሞ በስልት እየተዘጋጀበት ነው። ሁለቱ ቤተሰቦች ትልቅ አጣብቂኝና ፍጥጫዎች ገብተዋል። እነ ዝናሽና ኑሐሚን ደግሞ በፍርሃት ነገሮችን በሙሉ እየተደበቁ መከታተላቸውን ቀጥለዋል። በመጨረሻም አምራን ሁሉን ነገር እንደሰማችና እንዳወቀች ኑሐሚንም እንደነገረቻት አቶ ተፈራን ለመከታተል እርምጃ እንዳደረጉ ቤቱ ድረስም ካሜራ አስገጥመው እየተከታተሉት እንደሆነና መረጃ እንዳገኙ ሁሉንም ነገር እንደምታውቅ ለናሆም ነገረችው። ናሆምም ኑሐሚን ናት አይደለ ይሄን ሁሉ ነገር የነገረችሽ? እሷም እኮ እንደ ድንገት ነው የሰማችው። መስማት አልነበረባትም፣ ማወቅም አልነበረባትም። አንቺ ደግሞ እዚህ ምን ታረጊያለሽ? አንቺ በሰላም ካለሽ እኛን እንዳገሽን ቁጠሪ። እዚህ ውስጥ አንቺ መግባት የለብሽም አላት አምራን። አምራን ግን እናንተ ይሄን ሁሉ ጭንቀት እየተጋፈጣችሁ ሀገራችን ላይ ይደረጋል ተብሎ የማይታሰብ ወንጀል እየተደረገ እንዴት ነው አርፌ የምቀመጠው? ከጎናችሁ ነኝ፣ በማንኛውም መንገድ ላግዛችሁ ዝግጁ ነኝ፣ ትግሉን በይፋ ተቀላቅያለሁ ስትል ቃሏን ሰጠች። ናሆም ግን አልተዋጠለትም። አምራን ግን ከልቧ ነበር የወሰነችው። ሰርጓን እስከ መሰረዝ ድረስ ያስወሰናት ይሄ ጉዳይ ነው። ሰርጉ መሰረዙን ስትሰማ የዶክተር እናት ምን ይሰማት ይሆን? ቤተሰቡን በሙሉ ጠርታለች። ነውስ የዶክተር እናት አልስማማ ብለው ሰርጉ ይሆናል? ሀሳባችሁን በኮሜንት አሳውቁን። በመጨረሻም አምራን አቶ ተፈራ የሚጠጣበት ቦታ በመሄድ መጠጥ ታዛለች። አቶ ተፈራም እሷን በትኩረት እያያት ነበረ። ለተልኮ የመጣች መሆኑን አውቆ እሱ ቀድሞ ወጥመድ ውስጥ አስገባት ይሆን? ነውስ አምራን ቀድማ ወጥመድ ውስጥ አስገብተው እነ አቶ ላይኩንን ታግዛቸው ይሆን? ሀሳባችሁንም አጋሩን ተመልካቾቻችን። የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።